መንግስት እንደዚህ ብሎ አዋጅ ያወጣው? ኦርቶዶክሳውያን መጽሐፍ ቅዱስ ላይ የሰናፍጭ ቅንጣት ያለው ተራራ ፈቀቅ ያርግ ይላል። ፈቀቅ ካላረጋችሁ እንገላችኋለን ቢባል ምንድነው? አንድ ሰው በ5 ዓመት ዶክተር ሆኖ በ6 በ7 ዓመት ዶክተር ሆኖ ሰርጀሪ ታምኖበት የሰው ሊቀር በ3 በ4 ዓመት ፓይለት ሆኖ ህዝብ ተሸክሞ ይበራል። 30 ዓመት ሙሉ ኦርቶዶክስ ሆኖ ግን አንድ ነገር ሲጠይቅ አይመልስም። ክርስቲያናችን በዚህ ወር የተቃጠሉ አብያተ ክርስቲያናት 2 ናቸው። ከኦርቶዶክስ ተዋህዶ ሃይማኖት በዚህ ወር የወጡ ሰዎች ስንት ናቸው? እንደምን ቆያችሁ? አሜን። አምላካችን ስሙ የተመሰገነ ይሁን። እንደ አናንያ እንደ አዛርያ እንደ ሚሳኤል ሁላችንን በሃይማኖታችን ያጽናል። በጣም አሳልፌ የተሳሳቱ የአገልግሎት መለኪያዎችን ነግራችኋለሁ። የተሳሳቱ የአገልግሎት ምኖች መለኪያዎች። አገልግሎት በምንድን ነው የሚለካው? የቤተ ክርስቲያን አገልግሎት ተሳካ የሚባለው ምን ሲሆን ነው? ከሸፈ የሚባለው ምን ሲሆን ነው? ለምሳሌ አንድ ጥያቄ ልጠይቃችሁ። ዘይት 1 ኪሎ ስንት ገባ? ልድገመው። ዘይት 1 ኪሎ ስንት ገባ? አቤት አቤት። ሐዋሳ በኪሎ ነው የምትለኩት ዘይት? ስንት ምን ማለት ነበር የነበረብኝ ጥያቄ? ዘይት ስንት ኪሎ አይባልም፣ ስንት ሊትር ነው። ዘይት የሚለካበት መለኪያ አለ፣ ሌላ ቁስ ደግሞ የሚለካበት መለኪያ አለ። የቤተ ክርስቲያን አገልግሎት አንዱ ዘይቱን በኪሎ እየለካን ተቸግረናል። መለካት በሌለበት መለኪያ ማለት ጥቂቶቹን ልንገራችሁ። የመጀመሪያው አገልግሎትን በማዕረግና በሥራ ድርሻ እንለካዋለን በእኛ ቤተ ክርስቲያን። እዚህ ላይ በጣም ብዙ አገልጋዮች ላሳያችሁ ነው። ፎቶው ላይ የመጀመሪያ ሊቃነ ጳጳሳት ይታያሉ፣ ከዚያ መነኮሳት ይታያሉ። አንድ ሕፃን ልጅ መጽሐፍ ይዞ ለማንበብ ራሱን እንደ አትሮንስ አድርጎ ሲያገለግል ይታያል። አንድ ዲያቆን ፍም ሲያፍም ይታያል አይደል? እማሆይ ደግሞ የተግባር ቤት ሥራ ሲሰሩ ታያላችሁ። አንድ ወጣት ሙዳየ ምጽዋት ይዞ ያዞራል። አንዲት የሰንበት ትምህርት ቤት ሕፃን ደግሞ መዝሙር እየዘመረች ነው። ሁሉም የሚያገለግሉት ማንን ነው? እግዚአብሔር ነው። እኛ ብዙ ጊዜ ቤተ ክርስቲያን የቤተ ክርስቲያን አገልግሎት ሲባል የሚመስሉን ሊቃነ ጳጳሳቱ ነው፣ የሚመስሉን መነኮሳቱ ናቸው። አገልጋዮቹ፣ ሰባኪው፣ ቄሱ፣ ዲያቆኑ ነው የሚመስለን። ለምን ቤተ ክርስቲያን እንደዚህ አታረግም እንላለን። አንተ ራስህ ቤተ ክርስቲያን መሆንህን ረስተኸው እኮ። እኛ ራሳችን የክርስቶስ አካል ነን። የቤተ ክርስቲያን ራስ ክርስቶስ ነው፣ እኛ ቤተ ክርስቲያን ነን። ቤተ ክርስቲያን ስራ መስራት አልቻለችም ካልክ መልሱ እጇ አንተነ ሽባ ያረጋት። አንተ እጅ ላይ በጣም ብዙ መሰራት ያለበት ነገር አለ። እውነት ለመናገር እንደው በየማዕረጉ ከሚሰራው ስራ ከታች ያለው ስራ ምእመናን ሆነን ልንሰራው የምንችለው ስራ በጣም ብዙ ነው። በቤተ ክርስቲያን ውስጥ ካሉ ስራዎች ክብረ ክህነት የሚፈልጉ ማዕረገ ክህነት ከሚፈልጉ ስራዎች ይልቅ ምእመናን ሊሰሯቸው የሚችሏቸው ስራዎች በጣም ብዙ ናቸው። እንደውም አብዛኛው የቤተ ክርስቲያን ስራ የምእመናን ስራ ነው። እኔ ቀላል ምሳሌ ልስጣችሁ። የሐዋሳ ገብርኤልን ውስጥ ገብቼ አላየውም። ብዙ ጊዜ በየቤተ መቅደሱ ሰዓት አለ፣ የግድግዳ ሰዓት ይሰቀላል። ከኔ ጋር ናቸው። እና ብዙ ጊዜ አይሰራም፣ የግድግዳ ሰዓቱ አይሰራም። ለምንድን ነው የማይሰራው? ለምን? ተቀስፎ ነው? ለምንድን ነው የማይሰራው? ሰዓት ምን ሲሆን ነው የማይሰራው? ድንጋይ አልቆበት። የዚህን ሰዓት ባትሪ ለመቀየር ድቁና ነው ቅስና ነው የሚያስፈልገው? እስቲ ንገሩኝ። ጵጵስና ነው? ባትሪ ድንጋይ አምጥቶ መቀየር ነው። አብዛኛው የቤተክርስቲያናችን ችግሮች በምዕመናን መፈታት የሚችሉት ይበዛሉ። ግን እኛ እርስ በርስ ነው የምንጠቋቆመው። አዳም ሔዋንን፣ ሔዋን እባብን፣ እባብ ሰይጣንን። ሰንበት ተማሪውን ብትጠይቁት ምን ዋጋ አለው? እኛ የቻልነውን ሰርተን ሰበካ ጉባኤው ላይ ነው ችግሩ ነው። ሰበካ ጉባኤውን ስጠይቁት አለቃው በቃ አለቃው ጋር ነው። አለቃውን ስጠይቁ ሀገረ ስብከቱ ይላል። ሀገረ ስብከቱ ሊቀ ጳጳሱ ቅዱስ ሲኖዶሱ ፓትርያርኩ። እግዚአብሔር ዳግም ሊፈርድ ሲመጣ እነማን ናቸው እስቲ ችግር ያለባቸው ንገረኝ አይልህም። አንተ ምን አደረግህ? አገልግሎት በማዕረግ አይለካም። እንደውም ከማዕረግ በታች ውዳሴ ከንቱ የሌለው። አሁን እዚህ ቁጭ ብላችሁ እየተማራችሁ ነው። እኔ እዚህ ቆሜ እየተናገርኩ ነው። ቅድም ሲዘምሩ ሲያገለግሉ ብዙ ነገር ሲያስተምሩ የነበሩ ሰዎች አሉ። ውዳሴ ከንቱ ያለው የሰው ታይታ ያለው አገልግሎት መድረክ ላይ ያለው ነው። ትልቅ ዋጋ ያለው ግን መድረክ ላይ የሌለው አገልግሎት። ይህንን አዳራሽ እኛ ከመምጣታችን በፊት ወንበር ያስተካከሉ ሰዎች ማን ያውቃቸው? ግን የነሱ ጸጋ የነሱ ዋጋ ከኛ ይበልጣል። አሁን እዚህ ላይ ተመልከቱ። ዝነኛ ዘማሪ አለ፣ ዝነኛ ሰባኪ አለ፣
ዝነኛ ፍም አፋም ያለ ሐዋሳ ላይ አለ። አቤት እሱ እፍ ሲል የሚባል አለ። አቤት እሱ ሲዘምር፣ አቤት እሱ ሲሰብክ የሚባል አለ። ፍም ሲያፍም አይባልም። ይሄ ሰውዬ ውዳሴ ከንቱ የሌለበት ንጹሕ አገልግሎት የሚያገለግለው እሱ ነው። ዛሬ የዓመቱ ገብርኤል ላይ አቤት የቀደሰው ዲያቆን አቤት ድምፅ ይባላል። አቤት ፍም ያፋመው ግን የሚለው የለም። አቤት መቅደስ ያጸዳው የሚለው የለም። ትልቁ አገልግሎት ከታች ያለው አገልግሎት ነው። ሰው የሚሻማው ግን ሰው ለሚያየው አገልግሎት ነው። አገልግሎት በማዕረግ አይለካም። እዚህ ላይ ለዚህ በጣም ጥሩ ምሳሌ የሚሆን ታሪክ ልንገራችሁ። እዚህ ላይ የምታዩቸው ቅዱሳን ቅዱስ አብርሃም እና ቅዱስ ስምዖን ተብለው ይጠራሉ። ስምዖን በሙያው ጫማ ሰፊ ነው። ምንም የሃይማኖት ዕውቀት የሌለው ትምህርት የሌለው ሰው ነበረ እና በአንድ ወቅት አንድ ችግር ውስጥ ገባች ቤተክርስቲያን። ምንድን የገባችው? የግብፅ ንጉሥ አላዊ ንጉሥ ነው፣ ክርስቲያን አይደለም። ክርስቲያኖችን በምን ላሰቃይ የሚል ሰበብ ፈላጊ ጨካኝ ንጉሥ ነበር እና ምን ይላል? አንድ ቀን ተነስቶ አይሁድ መክረውት ነው፣ እዛ ያሉ አይሁድ መክረውት ነው። ክርስቲያኖች እኮ መጽሐፋችሁ ላይ የሰናፍጭ ቅንጣት ታህል እምነት ቢኖረው አንድ ሰው ይህን ተራራ ከዚህ ወደዛ ሂድ ቢለው ምን ይላል? ይሄዳል ይላል። ስለዚህ አለ ነገር ሲፈልጋቸው ክርስቲያኖቹን እዚህ ላይ የምታዩትን ተራራ ከዚህ ጋር ዞር ካላረጋችሁ ሁለተኛ ክርስቲያን ማየት አልፈልግም፣ መጽሐፍ ቅዱስም ሰብስቤ ያቃጥላለሁ፣ የራሳችሁን መጽሐፍ ፈጽሙ አላቸው። ከኔ ጋር ናቸው? አሁን መንግስት እንደዚህ ብሎ አዋጅ ቢያወጣው ኦርቶዶክሳውያን መጽሐፍ ቅዱስ ላይ የሰናፍጭ ቅንጣት ያለው ተራራ ፈቀቅ ያርግ ይላል፣ ፈቀቅ ካላረጋችሁ እንገላችኋለን ቢባል ምንድነው ምንድነው? አይ ትርጓሜው እኮ አልገባህም። አይ ተራራ ሲባል እኮ ሊትራሊ ተራራ አይደለም ነው ምንለው። እነሱ ግን ሱባኤ ያዙ፣ ይገርማቸዋል። ምህላ ያዙ። 3 ቀን ሙሉ ጾሙ፣ ጸለዩ። መጨረሻ እመቤታችን ለፓትርያርኩ ተገልጻ ስምዖን የሚባል ሰው ነው ተራራ የሚያፈልሰው አለች። ስምዖን ቅኔ ያልተማረ ዲቁና የለው፣ ቅስና የለው፣ ቅኔ አይዘርፍ፣ ድጓ አያውቅ፣ ምንም የሚያውቀው ትምህርት የለም፣ መንፈሳዊ ትምህርት የለው። አይኑን ያወጣውም እንደውም ከትምህርት እጥረት ነው ይላሉ አቡነ ሽኖዳ። ካለማወቅ አይንን ብታሰናክል አውጥተህ ጣላት የሚለውን ቃል ሊትራሊ ተርጉሞ ነው አይኑን ያወጣው። ምንም እውቀት የለውም፣ ግን ህይወት አለው። የሚገርማችሁ ስምዖን ጸለየ፣ ያንን ተራራ አፈለሰው። እግዚአብሔር የተመሰገነ ይሁን። ተራራ የሚያፈልስ እሺ፣ አመስግኑ። አሁን ችግሩ ምን መሰላችሁ? ተራራ የሚያፈልስ እምነት ያላቸው ምዕመናን አሉ፣ ግን ለተራራ ማፍለስ ምህላ መያዝ ላይ እኛ እምነት የለም። አይ ባይሆን እስቲ በስልት በስትራቴጂ እንላለን እንጂ ማን ምህላን እንደ ጉዳይ ቆጥሯል? ማን ግዚኦ እንበል ይላል? ቆይተናል እኮ ከናቅ ነው መንፈሳዊውን ስራ። የባቢሎን ማን ነው የኢያሪኮ ግንብ የፈረሰው በምንድን ነው? በምንድን ነው የፈረሰው? በግሬደር ነው? በጩኸት ነው። ዞሩት 7 ጊዜ። እኔ እንደው በጣም ከሱ ታሪክ እኔ ከእንትኑ መፍረስ በላይ በጣም የሚገርመኝ ምን መሰለህ? ዝም ብለው ሲዞሩ የኢያሪኮ ሰው እንዴት ይንበቆበቅ ይሆን? አያስፈራም? ዝም ብለው ሲዞሩ። አሁን እኛ ዝም አንልም። ወሬያችን ሁሉ ሶሻል ሚዲያ ላይ ነው። ገመናችን ሁሉ አደባባይ ላይ ነው። እንዴት እንፈራ? ሬሳ እንኳን እኮ የሚፈራው ዝም ስለሚል ነው። እንደው ትንሽ ዝም ብንል ደብቀን ብንሰራ ብዙ ውጤት እናመጣለን። እና ስምዖን ይህንን ተአምር የሰራው ግን ምእመን ሆኖ ነው። ምእመናን ሆነው እንደ ተራራ የተጫናትን የቤተ ክርስቲያንን ችግር የሚያፈልሱ የሚቀይሩ ምእመናንን እግዚአብሔር በቸርነቱ ያድለን። በምእመንነት ብዙ ስራ ይሰራል። ከዚህ ጋር እያይዤ የምነግራችሁ ይሄ የምታዩት ገዳም ስምዖን ያፈለሰው ተራራ ነው። በጂኦሎጂስቶች አስጠንታ የግብፅ ቤተ ክርስቲያን ሰርተፊኬት አግኝታ ቦታውን ታስጎበኛለች። ገዳሙ ይሄ ነው። ዙሪያውን ግን የግብፅ መንግስት የተራራውን ክብር ለማሳጣት ብሎ የቆሻሻ መጣያ አድርጎታል። የካይሮ ከተማ ቆሻሻ የሚጣለው እዚህ ተራራ ላይ ነው። ግብፃውያን ክርስቲያኖች ግን ቆሻሻ ሪሳይክል ማድረጊያ ፋብሪካ ከፍተው በጣም ሀብታም ሆነዋል። ክርስቲያን ማለት ድንጋይ ሲወረወርበት መልሶ የሚወረውር ሳይሆን በተወረወረው ድንጋይ ቤተ ክርስቲያን የሚሰራ። እኛ ብንሆን አሁን ግሸን ላይ ቆሻሻ ይጣል ቢባል ምንድን ብናደርገው? እርግጠኛ ነኝ የ3 ቀን ጉባኤ ይዘጋጃል። እዛ ምዕመናን ይሰበሰባሉ። ተደፈርን ወዮ ወዮ እንላለን። ከዛ እንረሳዋለን። ርቀት ያለው ትውልድ መቀየር የሚችል ስልት ያለው ስራ መስራት አይምሯችን ላይ የለም። እግዚአብሔር እንዲያለ ልቡና ያድለን። ምዕመን ሆኖ ስራ ይሰራል። የምታዩት አሁን ይሄ ሲኒማ ነው፣ መቅደስም ነው፣ ሲኒማም ነው። ተራራውን ቦርቡረው ውስጡን ወንበር አስገብተውበት ህፃናት 40 መንፈሳዊ ፊልም ይመለከቱበታል፣ ቅዳሴ ይደረግበታል፣ ይቆርቡበታል። የተፈጠረውን ችግር እንደ መፍትሄ መጠቀም።
ይሄ ቤተክርስቲያን የኖረችበት ዘመን ነው። ከዘመነ ሰማዕታት ጀምሮ ችግር ሲፈጠር ያን ችግር እንዴት ነው ወደ መፍትሄ መቀየር የምንችለው? ፓንደሚክ መጣ። አሁን ባለፈው ወረርሽኝ መጣ። ወረርሽኝ ሲመጣ እነ ቅዱስ ባስልዮስ ቤተክርስቲያን ሆስፒታል እንዲኖራት አድርገዋል። ጦርነት ሲመጣ ቤተክርስቲያን መሃል ገብታ በለው እንድትል አይደለም፣ መሃል ገብታ እንድታስታርቅ፣ የሽምግልና ስራ እንድትሰራ፣ ከማንም ሳትወግን ቁስል አጣቢ እንድትሆን ነው ቤተክርስቲያን የተመደበችው። እነዚህ ሁሉ ችግሮች ለመንፈሳዊ ስራ እድሎች ነበሩ። ያንን መጠቀም አለመቻል ግን ዋጋ ያስከፍለናል። ሌላው በጾታና በእድሜ አይመዘንም መንፈሳዊ አገልግሎት። ብዙ ጊዜ እኛ በተለይ ሴቶችን አገልግሎት ላይ አንጠቀም። መንፈሳዊ አገልግሎት ላይ እንደምታውቁት ሴቶች በእልልታ ነው አይደል የሚሳተፉት? ወንዶች በጭብጨባ፣ ሴቶች በእልልታ። ከእልልታ በላይ ግን ብዙ ስራ መስራት ይቻላል። ቅዱስ ወለተ ጴጥሮስ ተመልክቷል። ሰው በሌለበት ሰዓት ሰው ሆና የተገኘች፣ ብዙዎች በካዱ ሰዓት ሰብካ ሃይማኖትን ያስጠበቀች በጣም ትልቅ ቅድስት ነች። በረከቷን ያሳድርብን። እዚህ ላይ የምታዩት ቅድስት መቅሪና ትባላለች። ሶስቱን ቀጰዶቃውያን አባቶች ጎርጎሪዮስና ባስልዮስ የሚባሉትን አባቶች ሶስቱን፣ በተለይ ሁለቱ ወንድሞቿ ናቸው፣ አስተምራ 3 ፓትርያርክ ሰጥታለች ለቤተ ክርስቲያን። በእውነት እንዲህ አይነት ሴቶችን ያብዛልን። ጥሩ እናት መሆን፣ ልጆቿን አስተምራ መቅረጽ ከቻለች እኮ ታሪክ መቀየር የምትችለው እናት ነች። ሙሴን የፈጠረችው እናቱ ነች። ጢሞቴዎስን የሰራችው እናቱም አያቱም ነች። ስለዚህ በጾታ አይገደብም የቤተክርስቲያን አገልግሎት። ብዙ ጊዜ ኦርቶዶክስ ቤተክርስቲያን ላይ ሴቶች ጭምቶች ሆነው እናይና ሃይማኖት ሲለውጡ ደግሞ መንገድ ላይ ነው የሚበጠብጡት አይደለም። መድረክ ተሰጣቸው መንገድ ላይ ያስቆሙ። እኔ እንደው አንዳንዴ በጣም ያሳዝነኛል በሁለት ወገን። አንደኛ የእነሱም ማካሄድ ትንሽ ስብከት እኮ የሰውን ነፃ ፈቃድ መንካት አለበት እንዴ? የለበት። ኢትዮጵያዊውን ጃንደረባ ፊልጶስ የሰበከው እንዴት ነው? የምታነበውን ታስተውለዋለህን ብሎ ተረጋግቶ ጠይቆ ነው አይደል? አሁን የዛሬዎቹ ሰባኪያን መንገድ ላይ የሚሰብኩ ሰዎች ጃንደረባውን ቢያገኙ ምን የሚሉ ይመስላችኋል? ኢየሱስ ጌታ ነው ባነበበ አይደለም፣ ኢየሩሳሌም ሄደው በተሳለመ አይደለም ብለው ያለውን ነገር አንቋሸው ነው የሚጀምሩት። በትህትና ነው የሚሰብክ። ክርስቶስ በአደባባይ አይጮህም፣ ድምፁን የሚሰማ የለም ይላል። በየካፌው ሰው ሻይ እያስደፉ ስብከት አለ። ለማንኛውም ሴቶች አገልግሎት ላይ ብዙ ስራ መስራት ይችላል። ነገ ግንቦት ልደታ ነው ከነገ ወዲያ አይደል? በጣም ብዙ ስራ በእህቶች መሰራት የሚችል በጣም ብዙ ስራ አለ። እኔ አንድ ምሳሌ ልንገራችሁ። አንዲት ሴት ለመውለድ ከመውለዷ በፊት ቢያንስ 3 ወር እረፍት ይኖራታል። አለዚያ ካልቻለች 2 ወር፣ አለዚያ 1 ወር። ከወለደች በኋላ የግድ ቢያንስ 2 ወር ትቆያለች ወይም 3 ወር። በአጠቃላይ 4 ወር 5 ወር አንዲት ሴት በምትወልድ ሰዓት ትቀመጣለች። እኛ አሁን እዚህ ያሉ ጥሩ እህቶችን፣ ጥሩ የተማሩ ቅድም መድረክ ላይ ሲናገሩ ሲያቀርቡ እንደነበሩ ያሉ እህቶችን ጥሩ ስልጠና ብንሰጣቸው እነዛ እህቶች የወለዱ ሴቶች ጋር ሄደው አራሶቹ ጋር ማለት ነው ከአራስነት ከመነሳታቸው በፊት አልጋቸው ጋር ሄደው በግል ትምህርት ቢያስተምሯቸው ከዛ 4 ወር ሲሆናቸው ታርሰው ሲወጡ ቤተ ክርስቲያንን አውቀው ቢወጡ ይቻላል አይቻልም? ትስማማላችሁ? እንዲደረግ እንግዲህ አደራ። እኛ ስብከት ቢመስለን አውደ ምሕረት ላይ ነው እንደዚህ በቃ ነው ምእመናን ምናምን እንደሱ አይደለም። እንደዛ አልሰበከም ክርስቶስ። ሐዋርያት እንደዛ ማን መድረክ አዘጋጀላቸው ለሐዋርያት? በማስከተል መምህር ገሌ መጥቶ ያስተምረናል የተባለ ሐዋርያ የለም እኮ። ከመቼው አስተምሮ ጨርሶ ገርፈነው ተብሎ ነው ያገለገሉት። አገልግሎት ማለት ያ ነው። ያንን ለማገልገል እግዚአብሔር በቸርነቱ ይርዳል። እድሜም አይገድበውም፣ በቦታም አይገደብም አገልግሎት። እስቲ ይህንን ጥቅስ አብረን እንበል። በኢየሩሳሌም አይ በሉ እንጂ በይሁዳ በሰማርያም እስከ ምድር ዳርቻ ምስክሮቼ ትሆናላችሁ። መጀመሪያ በየት ጂኦግራፊካሊ ኢየሩሳሌም መሃል ላይ ነች ያለችው። ከዛ ይሁዳ ኢየሩሳሌም የይሁዳ ዋና ከተማ ስለሆነች ኢየሩሳሌም የመሃሉ ክብ ነው። ቀጥሎ ሲሰፋ ይሁዳ ነው። ቀጥሎ በደንብ ሲሰፋ ሰማርያ ነው። ከዛ እስከ ምድር ዳርቻ ድረስ። ይሄ ማለት ለአንድ ክርስቲያን መጀመሪያ ራሱን መስበክ፣ ከዛ ቤተሰቦቹን መስበክ፣ ከዛ ጎረቤቶቹን መስበክ፣ ከዛ ከተማውን፣ ከዛ ዓለምን መስበክ ማለት ነው። በቦታ አይገደብም። በብዙዎቻችን አይምሮ ግን እግዚአብሔር ትዝ የሚለን መቼ ነው? ቤተ ክርስቲያን ስንመጣ። መንፈሳዊ አገልግሎት የሚመስለን አሁን ሰባኪነት አገልግሎት ሲባል የሚመስለን ይሄ ነው። ቅዱስ ጳውሎስ እንዲህ ይላል፣ በጉባኤም በየቤታችሁም አወራውላችሁ አስተማርኳችሁ እንጂ የሚጠቅማችሁን ነገር አንዳች እንኳ አላስቀረውባችሁም።
በሌላ ስፍራ ደግሞ እኔ ብታሰርም ይላል የእግዚአብሔር ቃል ግን አይታሰርም። እኛ ግን አሰር ነው። ይገርማቸዋል። ስብከት የሚመስለን እዚህ መድረክ ላይ ነው። እስቲ ስንቶቻችሁ ናችሁ አብረዋችሁ መስሪያ ቤት ከሚሰሩ ሰዎች ጋር ቃል እግዚአብሔር የምታወሩ የተማራችሁትን የምትናገሩ የምትሰብኩ? አሁን ዛሬ ጉባኤ ትምህርት ተምረን ብዙ ነገር ገብተን ይሄን ነው። ነገ ሄደን ወይም ዛሬም ቤት ገብተን ላልነበሩ ሰዎች የሆነውን እናወራለን፣ እንናገራለን። ብጥብጥ ቢነሳ ግን አድርገውና እዚህ ሁለት አገልጋዮች እዚህ መሃል እንደቆሙ ተጣልተው ቢደባደቡ እናወራለን አናወራ? መጀመሪያ እጁን ሰበሰበ፣ ከዛ ሲለው ከዛ ገሌ ገላግሎት እንተርከዋለን። በየሚዲያው ልብ ብላችሁ ከሆነ ሬዲዮ ላይ ሐዋሳ ያለውን አላቅም፣ አዲስ አበባ ኤፍኤም እኔ ሰው እየደወለ ሲያወራ በጣም ነው የሚገርመኝ። ሲተነትን ማለት ነው። እኔ እንደሚመስለኝ ይላል። ወንጌል መቼ ነው የምትነጋገሩት? አንዲት ሴት የሌላ እምነት ተከታይ የሆነች ሴት አብረዋት 5 ሰዎች ቢሰሩ ስራ መስሪያ ቤት 5 ኦርቶዶክስ ቢሆኑ እሷ ሌላ እምነት ብትከተል ጨቅጭቃ ቢያንስ ከ5ቱ 2ቱን ወይ 3ቱን ትለውጣቸዋለች። ባትለውጣቸው ታጠራጥራቸዋለች። ቢያንስ ኮንፊደንስ እንዲያጡ ታደርጋቸዋለች። ማተብ እንዲደብቁ ታደርጋቸዋለች። ነጠላ መልበስ እንዲያፍሩ ታደርጋቸዋለች። ከእኛ ጋር ግን 30 ዓመት አብሮ የሰራ ሰውዬ ተቻችሎ ነው የሚኖር። መመለስ በአንቺም በሃይማኖትሽ ደግሞ ትላላችሁ፣ አታፍሩ ማለት ነው። መቼ ነው ሰው የማዳን ስሜት የሚሰማ? እኔ እውነተኛ ታሪክ ልንገራችሁ። አንዲት እህት መቀሌ ዩኒቨርሲቲ ትመደባለች። ትንሽ ሆና እኛ የምናስተምርበት ደብር ነበር። አንድ ጉባኤ ዮሐንስ ወንጌል ትምህርት ትማር ነበር ቁጭ ብላ። በኋላ ልክ ስትሄድ ውዳሴ ማርያም ዜማ የተማረች ነች። ዲቁና መቀበል የምትችልበት ያህል እውቀት ያላት ናት። በደንብ በሳል ልጅ ነች። እና ስትሄድ ዶርም የተመደበችበት አብረዋት ሴቶች ልጆች ጓደኞቿ አሉ። የሚካኤል ልጅ ስለሆነች የሚካኤል ቀን ዝክር ትዘክራለች፣ ውዳሴ ማርያም ዜማ ታደርሳለች። ከዛ ዜማው ይስባቸውና አብረዋት ዝክር ይዘክራሉ፣ አብረዋት ያሉት እህቶች። ከዛ እያለ ለምን በወር አንዴ ከሚሆን እኛ ምን ዘክር እያሉ አንዱ እመቤታችንን ሲዘክር፣ አንዱ ገብርኤል ሲዘክር ምን ሲል ወሩ ሞላ፣ ወሩ ሙሉ ሆነ ማለት ነው። ከዛ ዝክር ዘክረው ሲጨርሱ እሷ የተማረችውን ደብተሯን አውጥታ ታስተምራቸዋለች። በጣም የሚገርማችሁ አልፎ ሕጉን ጥሰው ተደብቀው ወንዶች እስከ መግባት ደረሱ። ሴቶች ደርም ገብተው እስከ መማር ማለት የዛኔ እዛ ጉባኤ ላይ የተማሩ ልጆች ሰባኪያን የሆኑ አሉ፣ በስም የምታውቋቸው በአንዲት ሴት ማለት ነው። እኛ የአገልግሎት የተልእኮ ስሜት የለንም። ክርስቶስን ቀብረነዋል። ለእኛ ለብዙዎቻችን አልተነሳም። ልክ እንደ ትንሣኤ ሴቶች የትንሣኤ ዕለት ሽቱ ይዘው አልሄዱም ወደ መቃብር፣ ጌታ አልተነሳም ብለው ነው። አሁን ግን ተነስቷል፣ አልተነሳም። ቤተ ክርስቲያን ስትመጣ ክርስቶስ ትዝ የሚል ከሆነ ክርስቶስ ለአንተ አልተነሳም። መቃብር ውስጥ አድርገዋል። ቤተ ክርስቲያን የክርስቶስ መቃብሩ አይደለችም። ስራህ ቦታ፣ የምትሰራበት መስሪያ ቤት፣ የምትማርበት ትምህርት ቤት፣ የምትኖርበት ሰፈር እግዚአብሔር የሚከብርበት መሆን አለበት። በጉባኤም በየቤታችሁም አወራውላችሁ እንጂ አስተማርኳችሁ እንጂ አንዳች አላስቀረውባችሁ። አገልግሎት በቦታ አይለካም። ብዙዎቻችን አሁን እኛ ስብከት ሲባል የሚመስለን እንደዚህ ያለ መድረክ ነው። አይደለም። በሱ መቼ ሆነ እኛ የተበለጥ ነው። ታክሲ ላይ ቁጭ ብለህ ከጎኔ ከተቀመጠው ሰው ጋር ምንድነው የምትነጋገረው? የኤማውስ መንገደኞች ምን ሲያወሩ ነው ክርስቶስ መሃላቸው የገባው? እኛ መንገድ ላይ ስንሄድ ምን ስናወራ ነው የሚያገኘን ክርስቶስ? ስለምንድነው የምናወራው? በመንገድ ስትሄዱ እየጠወለጋችሁ የምትነጋገሩት ምንድነው ብሎ ቢጠይቀን ምንድነው የምናወራው? ፓሽኔት ሆነን እንደ ኤማውስ መንገደኞች እየተከነከንን የምናወራው ሌላ ነገር ነው። ያም ግን የስብከት መድረክ ነው። ኢትዮጵያዊ ጃንደረባ መንገድ ላይ ነው የተሰበከው። ስለዚህ አገልግሎት በቦታ አይለካም፣ በማዕረግ አይለካም፣ በጾታ አይለካም፣ በዘመን መርዘምና ማጠር አይለካም። ይህን ብዙ አልፈጅባችሁም። እስከ ዓለም ፍጻሜ በሉ እስኪ ከእናንተ ጋር ነኝ። ክርስቶስ እስከ መቼ ድረስ ከእኛ ጋር ነው? አንዳንድ ሰዎች የቤተ ክርስቲያን አገልግሎት ላይ በተለይ ትንሽ እንደኔ ቆየት ያለው ሰዎች ሁሉ ነገር ድሮ ቀረ የሚሉ ሰዎች አሉ። በቃ ምን አሁን እኮ ምን መዝሙር አለ፣ ምን ጉባኤ አለ፣ ሁሉ ነገር መዝሙሩ በእኛ ጊዜ ቀረ፣ ስብከቱ በእኛ ጊዜ ቀረ። እንደውም ስትሏቸው አንዳንድ ሰዎች ጸቡ ራሱ በእኛ ጊዜ ቀረ ይላል። ለዛ ነበረው ይላል። አሁን ጸብ ለዛ አለው የለው። ክርስቶስ እስከ መቼ ነው ከእኛ ጋር ነኝ ያለው?
አሁን ቤተክርስቲያን ውስጥ ብዙ ሰዎች ወደ ቤተክርስቲያን እንዳይገቡ እንቅፋት የሆነው እዚህ መሀል ሰንበት ትምህርት ቤት ወጣቶች አላችሁ። ነበርን መስርተናል ቆርቆረናል የሚሉ ሰዎች አዲስ ሰው ሲመጣ ደስ አይላቸው። የሆነ ፊት ያሳዩታል፣ ገና ከበር ይመልሱታል። እኛ ስንት ያሳለፍንበት ይላል። አዲስ ሰው አይጥማቸው። አዲሱ ወጣቱ ትውልድ ደግሞ የበፊቶቹን ይንቃል። ምን ሰሩ እኛ ከመጣን ነው እንጂ የተለወጠ ይላል። መሆን ያለበት ግን እንደ ዱላ ቅብብል ነው አገልግሎት ማለት። ሐዋርያት አንዱ ለአንዱ አቀብሏል እንጂ እኛ ድሮ ቀረ ቢሉ ኖሮ ክርስትና ወደኛ ይደርስ ነበር? አይደርስም።